ምንድነው? ያዘው እንዳምን ማን 50 የሚሆኑ ሰዎች የታሉ? የታባሉሽ 50 የሚሆኑ ሰዎች የታሉ? ተናገር። እኛ እናቅም የት እንዳሉ ተናገር። እኛ እናቅም። 50 ሰው ነው ከዚህ ሰፈር የወጣው 50 ሰው። ልትቆጣ ትፈልጋለህ? ልትቆጣ ትፈልጋለህ ወይ? ምንም አላቅም። ኧረ ምንም አላቅም። ያን ያሰርካቸው ምንም ነገር ስለሚፈጠረውም ደግሞ ማሰብ አይነሳው አይደለም። የመሰለኝን ነገር ከማድረግ ወደ ኋላ ምንም አይነት ልጅ አይደለም። ተቀበል መሳሪያ ይዟል። ፈትሽ ነው መሳሪያ ተቀበለው ነው አትልስ ዳረገው እንደፈራው ተቀየረን ይለኝ። እንደዚህ ያለ መሰሪ ሰው አይቻላቅም በእድሜ። እኔ ወንድሜም ቢሆን የዋህ ነው። መሬት ነው አፈር በልቶ አፈር ልሶ ጎንበስ ቀና ብሎ የራሱን ህይወት መቀየር ነው የሚፈልገው። ተው ይሻላል አልኩት። አልሆንም አለ። አባቴ አይደለም አትወደኝም፣ እኔ በደህንነት ማቅቄ እንድኖር ነው የምትፈልገው ብላ ነፍሰ ገዳይ ነው። ምን ነግሬሃለሁ። እንደሆነ ታየዋለህ። ይሄ ድርጅት እኔን እንዳይጠይቅ እንደዚህ እያደረኩ ያለሁት በአንድ ሲሆን በሁለት ነፍስ እንድትጠይቂ ነው ማድረግ። ስለምን ልበል? ቆይ እስቲ እንዴ ምን ፈልገህ ነው? ስነ ስርዓት ያዥና ልቀቅኝ ነኝ። ልቀቅኝ እንዴ? የተሳሳተ ቦታ ላይ ገባው። ምንድነው? እኔ እኮ አትንኩ ብያለሁ። ሲጀመር ለምንድን ነው የምትነኩብኝ እንዴ? ማህደር እኔ እኮ የተከበርኩ ሀገሪቷን የማገለግል በጣም ብዙ ሰው የማድን ዶክተር ነኝ። ዝም ብዬ ሰው አይደለም። ይኸውልህ ማየት ትችላለህ። እሺ ይሄ መታወቂያዎቼን ማየት ትችላለህ። እዚህ ላይ ያለው መድኃኒት ነው ማለት እዚህ ጋር አለ። እዚህ ጋር ደግሞ ሽፋኑ ላይ ያለ ስም አለ። ምንድነው? ለአንድ መድኃኒት እንደው ዶክተር ካንቺ ባላቅ ለአንድ መድኃኒት ይሄው ለተለያየ ስም አስፈላጊ ነው። እኔ ማንኛውንም መድኃኒት ስሰጣችሁ ማለት ነው ምን አይነት መድኃኒት እንደሆነ ፎቶ አንስቼ ነው የምሰጣችሁ። ምክንያቱም ይሄ ነገር እንዳይመጣ ስለምፈልግ ማለት ነው። ይሄው ማየት ትችላለህ። ዶክተር ማህደር ብለህ ማንንም ሰው ብትጠይቅ እጅግ ታታሪ ሀገሪቷን የምትወድ የምታገለግል እጅግ ብዙ በጣም አስፈላጊ እንደውም አስታወስከኝ። አየህ አሁን እኔ ስለ ኤንጂኦ እረስቻለሁ። 3 ቦታ ነው የምሰራው አይደል ያልኩት? እሺ ግን አራተኛ ደግሞ ኤንጂኦ አለ። ሲጀመር እኔ ስለ ኤንጂኦ ማውራት ያልፈለኩት በነፃ ስለማገለግል ራሴን እንደዚህ ሰራለሁ እንደዚህ በቁስ ስራ ሰራለሁ ለማለት ስላልፈለኩ። ምንድነው እያወራህ ያለው? ስለመደንዘዝ ስለመሞት ነው የምታወራው? ማን የሞተውስ? ይኸውልሽ የሰጠሽው መድኃኒት ዮሐንስ ተረጋጋ። ሌላ ሰው ስላየ ካንተ የምትቀበጣጥረው ነገር አቁም። ነግሬሃለሁ። ሌላ ነገር ውስጥ እንዳትገባ ዮሐንስ ነግሬሃለሁ። ዝም በልና የምታውቀው ነገር ብቻ አውራ። ስለምን መደንዘዝ ነው የምታወራው? ዝም የሚለው ስለመደንዘዝ ነው የሚያወራው። ማንስ ነው የሞተው? ምንድነው? እስካሁን ያወራሽ ነው እንዲያወራ ነው? ጻፍ ነው የምትፈልገው አይደል? ናውጣ ለምን ነው የምትሞተው? ውጣ ተረስ ስለ ስርዓት ነው። ስለ እናቴ ነው እያወራ ያለው። ምንድነው? ስለ እናቴ ነው እያወራ ያለው። በስነ ስርዓት እኛ የምናውቀው መስራታችንን። አንተ እስከ ዛሬ የምትሰራበትን ስራ እንዴት አባል ማታ መጽሔቱም የት ነው የታተመው? ለምን ነው ፎቶዎቹ እዛ ላይ ያለው? ይሄ የተለያየ የሶስት ሰው ስም ነው። ዮሐንስ ነው እኔስ እዚህ ላይ ያሉት ታዲያ የተለያዩ ዮሐንስ የሚለው የአንዱ ላይ ይሄው እዚህ ላይ ያለው ብቻ ነው። የቀሩት ሁለቱ ላይ ያሉት ስሞች የማን ናቸው? እሺ ይሄ ፎቶ ነው ማስረጃ። እንግዲህ ይሄ መኪና እዚህ ቤት ሲገባና እዚህ ግቢ ውስጥ እንግዲህ ያለው ቤት ሁሉ ዝግ እንደሆነና እዚህ ግቢ ውስጥ እንግዲህ ያለው ይሄ ቤት ብቻ ክፍት እንደሆነ የሚያሳይ ነው። ስመጣም እንግዲህ ግቢ ውስጥም ዞር ዞር ብለናል። እናንተም የምታውቁት ነገር ነው። ከላዳው ከወረደች በኋላ የነበራት የራሄል እንቅስቃሴ የሚያሳይ ነው። ራሷን ስታ እንደሆነ ግልጽ ነው። ይሄ ማለት በስተመጨረሻ እዚህ ቤትም እንደመጣች ያሳያል። እንዴት አባ ነው ማታው? ይሄን ልጅ የትሬኒንግ ሴንተራችሁ አለ? አለ ለምን ነው ማልጮ? አንተ ማወራው ቀልድ ይመስላል። እስካሁን እኔም እየቀለድኩ አይደለም። ቤቴ ስለዚህ የምጠይቅ ነገር በስነ ስርዓት መልስ። እኔ ምን አቀላለሁ ታዲያ? ስለ ሰውዬው ነፍሰ ገዳይ ነን እያለ ነው። ስለዚህ አልገደልናትም። ታዲያ ማን የገደላት? እኛ አልገደልናትም። ራሷ ናት። ምንድን ነው አንተ ምን ልታረግ መጣ? ሁለት ወንድም አለኝ። እናቴ አባቴ ማንም እንትን የሚላቸው ነገር የለም። ከዛ ከሰው በታች ሆኖ ነው ተቀምጠው ያሉት። የፓርቲ ሁለት ከሱ ጋር የነበረችን ሴት አታስታውሻት? ሀገር ወጥቻለሁ ብለሽ የመሰናበቻ ፕሮግራም አዘጋጅታችሁ ጓደኞችን ተሰናብተሻል? አልተሰናበትሽም? ሴት እንደዚህ ችግር በጣም ከባድ ነው። የሆነት የደረሰበት ያውቀዋል ብዬ አምናለሁና አረግ ያለብሽን መጠጥ ቀይረሽ ስሚኝ። ስለምን መጠጥ ስለምን ፓርቲ ነው የምታወራው እንዴ? ታምራት የሚባል ግለሰብ ታውቂልሽ? ለኔ ማን አንተ? ምንድነው? ተናገር። ምንድነው ደግሞ አንተ ማነህ? ምን ሰራለህ እዚህ ቤት? የሰው በርግደ የምትገባው? አይ እኔ ሌላ ፋይል ፈልጌ ነው። የምን አባ ፋይል? ምን ፋይል ነው የምትፈልገው? ምን ልትሰራ መጣ እያልኩህ እኮ ነው። እየጠየኩህ ነው። መልስልኝ። ምን ልትሰራ መጣ? ኧረ
ማን ላከ? አንተ ውሻ ተናገር። ማን ላከ? አንተ ልጅ ያው ማይሆን ነገር ውስጥ እንዳንገባ አይደለም ማይሆን ነገር ውስጥ እንዳንገባ ግንባር ነው ማለት የሰማይ ነው እኮ ላስረዳ ያው ማይሆን ነገር ውስጥ እንዳንገባ እሺ ሰማይ አይደል መሳሪያው መጠቀም አልፈልግም ስነ ስርዓት እሺ ተቀበል መሳሪያ ይዟል ፈትሽው ታዲያ መሳሪያ ተቀበለው ነው አትልስ ምን ሰር ነው ወጣችሁ እናንተ መጣራት ያለበትን ነገር በሙሉ አጣሩሽ ከነሱ ጀርባ ማን እንዳለ ምን እንደሆነ አጣሩና አስፈላጊ የሆነውን ነገር ለኛ እንትን በሉልን ጋሺ እባክዎትን እርሶ እንትን ብትሉ ይሻላል ተነሱ ለዛለ ተነሱ ታራ ምን አይነት ሰውዬ ነው ሌላ ጦስ ውስጥ ምንም ታጣራ ስለማጣራት ነው ያወራል አይ ፋይል እዚህ ነበር እና የቀረፈ ለዛ ተቀበሉ ዘከኔ ላይ ተቀበሉ የም ፋይልም ተወስዱ አብረን ልንሰራ ተስማምተን ነበርና ከማን ጋር አንተ ምንድነው ማጣርተህ የምትመጣው ማን ይላከ ሳያጣራን ይላከኝ አልኩ ማን ይላከ መሳሪያ ታጥቀ ማን ብለህ ነው የምታስበው አንተ ቃለው ተደበና ተሰማለህ ከኔ ጋር አውራ እዚህ አታጉረምረም እኔ ነኝ እየጠየቅኩ ያለው ለኔ መልስልኝ ክፍለ ሀገር ላይ ሰው ባሌለበት ከተማ አንድ አዛውንት ቤት መሳሪያ ታጥቀ የምትገባው ማን አንተ የማን ሽፍታ ነህ እኛ እዚሁ ነዋሪ ነን እና ነዋሪ ኮንክ ማን ፍቃድ አለው መሳሪያ አጣሩልን እስቲ ሁለቱም መሳሪያቸው ቁጥራቸው ሴሪያል ነምበራቸው ተልጧል የለውም ሴሪያል ነምበር የሚለው ሴሪያል ነምበር የላቸው ሁለቱም መሳሪያ ይኸውልህ ቢያስኮ መሳሪያ ግንባርን ብዬ ከምጥል የምፈልገውን የመጣህበትን ዓላማ አንድ ባንድ ነገር ነገር አይደል እንዴ ምንድነው የተናገር አትጩ ልትቆጣ ትፈልጋለህ ልትቆጣ ትፈልጋለህ ወይ አልተቆጣው ምን እና በስነ ስርዓት አውራ ማይሆን ነገር ውስጥ እንዳገባ ከኔ ጋር የለመድክበት ማን አንተ ምንድነው አብሬ እሰራለሁ ምናምን ያልኩ ምንድነው አብሬ መሰራ ከታምራት ጋር አብረን ነበር የምንሰራው እሺ ምን መሰራ እዚህ ሀገር ላይ አንድ ስራ እንስራ ብሎኝ እኔ ትንሽ ተማራለሁ ምናምን ነገር አገርቶ ላይ ካሉት ነገሮች የተማርክ ሰው ስለሆንክ ነው እንደዚህ የሰው በር እንደዚህ እንትን ብለህ የምትገባው እንደ ቤታችን ነው ነው ለዛ ነው አንተ አባትዬው አያውቅም ማናችሁ እያለ እኮ አባትዬው በጣም ደንግጧል እንግዲህ እስቲ ለክሩ አሳልፈ ሰጥቻቸዋለሁ ለነሱ አስፈላጊ የሆነ መድኃኒቶችን ቢሆን አስመጥላቸው ደማቸው ከፍ ሳይል አይቀርም ወደ ሆስፒታል ሊሉ ተደርጓል ደግሞ እጃቸው ላይም ያስም መድኃኒት ስላሌለ አስፈላጊ የሆነ ነገር ተገቢ የሆነ ነገር አድርጉላቸው እኔ ጋር ምንም ብዙም ሰው አያስፈልግም ሁላችሁም መሄድ ትችላላችሁ አስፈላጊ ከሆነ አንዱ ለሰው ብቻ ነው ያርቁ እሺ አንተ የተማርክ ሰው ነህ ምን አይነት ስራ ነው አብራችሁ የምትሰራው ብዙ ስራዎችን ሰራ ነበር እዚህ ሀገር ላይ በጣም ብዙ ስራዎችን ያው ካለው ከማህበረሰቡ አንፃር እኔ ቢያንስ የተወሰነ ትምህርትም ነበር ዩኒቨርሲቲም ጨርሼ ነው የወጣሁትና እሺ ያው እንደማንኛውም ዜጋ ተመርቄ ከወጣሁ በኋላ ነገሮች እንዳሰብኳቸው አልሄዱምና ያው እዚህ አካባቢ ነዋሪ ነኝ ያው ንጉሴም እዚሁ ነው ከንጉሴ ጋር ነበር የምንተዋወቀውና እንዳጋጣሚ ከንጉሴ ጋር አንድ ሰው መጣና ስላለ ሁኔታ አስረዱን ያው ስራጥ በነበርኩበት ሰዓት በሰዓቱ ስራጥ ስለነበርኩኝ ስላለው ነገር ታምራት የሚባል ሰው ይዞ መጥቶ ሲያወሩኝ ጊዜ ያው ስራ ስላልነበረኝ ያው መቼም እንደማንኛውም ወጣት ተሯርጬ ቤተሰብ ምናምን ስላለ እነሱን መደገፍ ስለነበረብኝ ያለኝ አማራጭ ብቻ ስለነበረ ያው ይሳካል ይሆናል ብዬ ከታምራት ጋር ኦኬ ብለን ስራ ተጀመረ እንቅስቃሴዎች ላይ ነበር ምናምን ነገር ከዛ ግን በማላቀው በማላሰብኩት መንገድ ታምራትም ንጉሴም ጠፉብንና ያው ከዛ ባላወቅኩት ሰዓት በቃ ስልኩም አይሰራም ታምራትም ጠፋ ንጉሴም የት እንደገባ አጣ ነው ብዙ ፈለግን ብዙ ጣር ያው ሲቆይ ሲጠፋ ጊዜ የት እንዳለ ስላላወቅኩኝ እስኪ እዚህ ካለ ብዬ ለማጣራት ነው የመጣሁት እንጂ ላንተን የለም የሱን ግን እንጂ አሁን አንተ እያልክ ያለው አብራችሁ ስላልተሰሩ ሜቢ መቼም እንግዲህ ፋብሪካ እየተከፈቱ ስላሉት ነገሮች ላይ አብራችሁ ስለመስራት ነው ያወራኝ ያለው
አዎ የከብት እርባታ ምናምን ነገር እነዚህ መኖች ምናምን ነገር የማዘጋጀት ስራ ነበረ እንሰራለን ተባብለን የነበረውና ያው እኔም ደግሞ በዛ በኩል የተወሰነ ልምዱም ስለነበረኝ ከዚህ በፊትም በዛ ላይ አብረን እንሰራለን ብዬ ነበረ ያሰብኩት። በዛ ዙሪያ ላይ እንግዲህ የሰራችሁ የምትፈልጉት ቦታ ላይ ለመድረስ አዎ እንደዛ ነው ልታሳድጉ። አንተም ተመረህ የተመረከው በዛ ዘርፍ ነው? አዎ። በምን ላይ የተመረከው? መቼም እንግዲህ እንደዚህ አይነት ነገሮችን ካልከኝ አግሪካልቸር ነው ሊሆን የሚችለው አይደለ? አዎ በዛ ነው የተማርኩት። አግሪካልቸር ነው የተማርከው? አዎ። አግሪካልቸር ተምረህ መተህ እንግዲህ የክፍለ ሀገር ልጅ ሆነ ማህበረሰቡ በምን አይነት ሁኔታ እንደሚኖር ታውቃለህ ብዬ ተስፋ አደርጋለሁ። እዚህ ተወልደህ እስካደግህ ድረስ አይደለ? አዎ። ይሄንን ማህበረሰብ ለመጉዳት የተዘጋጀ የተቋቋመ ድርጅት ላይ መሳተፍ አይምሮውን እንኳን አያውቅስም? እኔ እንደዚህ አይነት ነገር ይሆናል ብዬ በጭራሽ አላሰብኩም። አሁንስ ደርሰበታል ማለት ነው? ታውቃለህ ነው? አረ ምንም የማውቀው ነገር የለም እኮ። አላሰብኩም ማለት እኮ የምታውቀው ነገር ስላለ እኮ ነው አላሰብኩም እያልክ ያለው። ለምንድን ነው እዚህ ቤት የመጣችሁ ሲጀመር? እንዳልኩ ነው ንጉሴን ፍለጋ ነው የመጣ ነው። እኛ ስለምን ጉዳዩም ስለምንም ምንም የምናውቀው ታሪክ የለም። ሳያጣራ ያልኩት ታዲያ ለምንድን ነው አንተ? አይ እኛ እዚህ እሱን ነው በቃ ሳታጣራ ለምን እዚህ መሆኑን ማጣራት መጀመሪያ ብታውቅ መተን ለማግኘት ስለመጣን ነው። እኛ ምን ችግር አለው? እኛን ያገኘን መቼም እኛ ወንጀለኞች አይደለን። አይ እነሱን ለማግኘት ስለመጣን እኛ ስራ ፈተን የመጣ ነው እና እሱ መኖሩን እርግጠኛ ሳትሆን ስራ አስፈታል። አንተስ ምንድን ነው? እኔ እዚህ የሰፈር ሰው ነኝ። እሱ ጓደኛ ነው። አብራችሁ ነው የምትሰራው? አግዘዋለሁ አንዳንድ ነገሮች እና ካለው ነገር አንፃር እሱ እዚህ ምንድን ነው የምታግዘው? ለምሳሌ ያክል ምንድን ነው የምታግዘው? ምንም ስራው ላይ ለምሳሌ አሁን እንዲህ ያው አግሪካልቸሩ ላይ ምናምን የሚስተካከሉ ነገሮች እቃዎች ምናምን የሚመጡ ካለ አንዳንድ ዘሮችን ምናምን አይቶ ካሉ እኔ ያመጣልታለሁ እያልኩ እሱ እዚህ ስራ ተፈቷል እንዳይሄድ ማለት ነው። ድርጅቱ ግን እኮ እስካሁን አጥር እንኳን ያልታጠረበት ነው። ስለምንድን ዘር ነው? ስለምን የሚመጣ እቃ ነው? ስለምን ማቴሪያል ነው የምታወራኝ? አይ እሱ አሁን ስራው ላይ አመጣለታለሁ እየጀመረ ስለሆነ እሱ ስራ እንዳይፈታ እኔ ሄጄ አመጣለታለሁ። ስለዚህ እሱ ስራ ላይ ሊሆን ይገባል። አይ ስራ ገና ነው። ስራ እንዳይፈታ ስራ ላይ ሊሆን ይገባል። አልተጀመረም ስራው ገና እኮ እያልከኝ ያለኸው አውርተንበት ነው። እንደ ሀሳብ ነው የተነሳው። አንተ እንደ ሀሳብ ማለት ነው? እንደ ሀሳብ ነበር ስትሄድ የነበረው? እንደ ሀሳብ ነበር ስታግዘው የነበረው? አሁን ለምሳሌ ምን አለ መሰለህ አንድ ስራ ሀሳብ ላይ ሲኖር አሁን አንድ ነገር እያወራኸኝ ያለው ወሬ ለመቀየር አትሞክር። እሱ ስራ ሲይዝ እሱ ስራ እንዳይፈታ እኔ እሱ የሚያስፈልጋቸው ነገሮች እጄ እሰራለታለሁ ማለት በምናብ አይደለም መቼም እኮ በምናብ ፕራክቲካሊ ነው ነገሮች ስታደርጊ ነው ስንሰራ። አሁን ለምሳሌ ወደፊት ልታግዘው? ወደፊት ማግዘው ነው። እሺ መሳሪያ ታጠቁ ለምን? አካባቢው እያወያወር እኔ ገጠር ነው ያለው ማለት እዚህ ጫካ ውስጥ እየሆኑ ሽፍታ ይኖራል። ስንት ነፍሰ ገዳዮች አሉ። ራሳቸውን መጠበቅ ደግሞ ኖርማል ነገር ነው። ምን ችግር አለው? መሳሪያ እና እንትን አይደል መሳሪያ እዚህ ጫካ ውስጥ እየኖርን መቼስ ባዶ እጃችንን አንቀሳቀስም ወይ ዱላ ይዘን አንዞርም አይደል? መሳሪያ የታጠቁ ሽፍታዎች ያሉበት ጫካ ነው ማለት ሀገሪቷ ደግሞ እንደዚህ በባህል ነገር እንደዚህ ያለ ስለሆነ ደም በደም ምናምን የሚባል ነገር አለ። ለዛ ምንድነው እጅ ላይ ደም አለ ነው? አይ ደም ካለባውን ሰው ካይቶ ከእንደዚህ ካልጣምከው ምናምን በደም ነው በቃ እንከፍላለን ምናምን የሚባለው። ለዛ መገደል ነው እንጂ እንዲህ ዝም ብሎ እንትን ምናምን የለም። ማይሆን ስም አትስጥ። ለዛ ራሱ ከየት የመጣ ባህል ነው እንደዚህ አይነት ወሬ የምታወራው? እዚህ ያለ ሽፍታው ሰው ጫካ ውስጥ ገብተህ ማየት ትችላለህ። ሽፍቶች ምናምን ይኖራሉ። ስለዚህ ታጥቀህ ትሄዳለህ። አንተም እኮ ከነዛ ሽፍቶች ማትተናነስ አይነት ሰው ገጠር ነው ያለ ነው። ገባ አሁን ብዙ ነገሮች አሁን የተለያዩ እንስሳቶችም አሁን አውሬም አንበሳም ጅብ ሊኖር ይችላል። የዛ ሳለ ራስን ከነሱ ነው ራስን የጠበቅ ያለው። በጣም ደስ ይላል። እሺ ስራችሁ ምን ነበር የሚሆነው? አንተስ እስቲ በምን አይነት መንገድ ነው ተሳትፎ የነበረ? የተጀመረው ስራ እንግዲህ በአግሪካልቸር ዙሪያ ነው ሊሆን የሚችለው። አንተም የተማርክበት ሙያ አለ እንግዲህ እንደዛ ነው እያወራ ያለኸው። ስለሱ አጣርተን የምንደርስበት ይሆናል። ሙያህንም እንግዲህ ምን እንደሆነ አጣርተን በኋላ ላይ መነጋገር ባለብን ዘርፍ እንነጋገራለን። እሱ ችግር የለውም። ግን አንተ እንደዚህ መሳሪያ አስታጥቀ ከጎነ ሰው ይዘህ መንቀሳቀስ ምንም ይሉት ነው? ያው አይ እንዳለ ነው። ያው አካባቢው ትንሽ አስቸጋሪ ነው። ሽፍታዎች አሉ፣ የተለያዩ የዱር አራዊቶች ይኖራሉ። ከዛ ደግሞ መጠበቅ የምትችለው ራስህን ነውና ከዛ አንፃር ነው እንጂ እንዲይዝ የፈቀድኩለት። እኔም እንትን ማለት አልፈልግም። ግን በቃ ካለንበት ሁኔታ አንፃር እነሱም ሲጠፉ ምንድነው የተፈጠረው፣ የት ናቸው፣ ምንድናቸው ምናምን ነገር ምናልባት እዚህ ሀገር ላይ እንዳልኩ ሽፍታዎች ምናምን ስላሉ ታግተውም ከሆነ ያለውን ነገር ለማጣራት ነው። ግድ ነው ደግሞ እንደዚህ ነገር መሳሪያ ይዘው መንቀሳቀሱና ለዛ ነው መሳሪያ ያዝነው እንጂ ሌላ እንትን የለንም። እንደዛ ከሆነ እንግዲህ
ዛሬ እቤቱ ካለ ብዬ ነው የመጣሁት ፍለጋ አልክ። ውድ ቤተሰቦቼ እንድታውቁት ያክል ምን አይነት ውሸት እየተዋሸ እንዳለ ትረዱታላችሁ ተስፋ አድርጋለሁ። ምክንያቱም ንጉሴ የተባለው ግለሰብ ምን ያክል ጊዜ እንደሆነው አካባቢ ላይ ከታየ ሰው አየሁት የሚል ሰው ለራሱ ከጠፋ ስንት ጊዜ እንደሆነው ዛሬ ወይም ደግሞ ቅድም አብሯቸው ቆይቶ የጠፋ ሰው እስኪመስል ድረስ ቤቱ ካለ ወይም ደግሞ አባቱ ቤት ካለ ብለን ነው ልንፈልገው የመጣ ነው ማለት ምን ማለት ነው? በጣም የተምታታና ለመስማትም የሚከብድ አይነት ወሬዎችን ነው እያወሩ ያሉት። እነዚህ ነገሮች ግልጽ እንዲያደርጉልኝ እፈልጋለሁ። ንጉሴ ከዚህ ከሄደ ረጅም ጊዜ ሆኖታል። ያለ ነገር ነው። አሁን እንደ መሰለ ብራዘር አሁን እኛ ሰራተኞች ነን። አሁን ስራ ፈታን የመጣው ነው ገባ። ያን ነገር ደግሞ በአጋጣሚ ምንድን ነው የምትሰራው? እርሻዎች ላይ ምናምን የሚያስፈልጉ ነገሮች ምናምን አሁን እሱ እንደማገዝ ለሌላ ሰው ማገዝ የምታወራውን ነገር አውራ እኮ አሁን እያወቅኩ ነው የማወራው። በትክክል እያወቅክ ከሆነ ስማኝ፣ እዚህ ጋር እየተወራ ያለው ቀልድ አይደለም። እኔም ደግሞ ለቀልድ አይደለም። ትክክለኛ ነገር እየተናገርክ ከሆነ ያልተጀመረ እርሻ፣ የማያስፈልግ ነገሮች፣ ያሌለ ነገር ስላሌለ ነገር ስለምንድን ነው እያወራ ያለው? ምንድን ነው የምታግዘው? ስራስ ምንድን ነው ስትባል በስነ ስርዓት አውራ። ስራን ወቅ በትክክል ስራዬ በቃ እቃ አመጣለሁ ከከተማ የሚያስፈልጉ ለእርሻ የሚያስፈልጉ ምን አይነት እቃ እያመጣሁ እሰጣቸዋለሁ። ምን አይነት እቃ ዘሮች ይሆናል። አሁን እኮ አልክ ለየትኛው ስራ ላልተጀመረ ነገር ምንድን ነው የምታመጣው? አሁን እሱ ያልተጀመረ ነው። አሁን ከዚህ በፊት የምሰራው ነው። አሁን እሱም ሊጀምር ሲል ጓደኛዬ ስለሆነ ደግሞ የበለጠ ከሱ ጋር እንትን አለ እንጂ አሁን ከዚህ በፊት ምን እሰራለሁ። አሁን ላይም አሁን እቃ ያመጣው ስለነበረ ምናምን እሰጣለሁ። አሁን እሱ ደግሞ እዚህ ካለ አግኝተ ነው በቃ እኔም ወደ ስራዬ እሱም ደግሞ የሚያደርገው ነገር ካለ ወደዚያ እንዴት ነው አሁን ስራው እስኪጀመር እኔ በራሴ እንቀሳቀሳለሁ እና እሱ ደግሞ አሁን እዚህ የመጣ ነው ደግሞ እሱ እዚህ ምን እኛ ስራ እንዳለን ታውቃለህ አይደል? በቃ ስራ በመሀል ላይ የሆነ ሰዓት ላይ ትዝ ሲል እንደ ሰው እየጠፋ ብለህ የምታስበው አለ። በቃ እንደዛ አሰብ እዛ መጣ ነው ወደዚህ እዚህ ካለ እስኪ ቤት ነው እስኪ ጠፋ ሰው ይሄ ልጅ ምናምን ብለን ረጅም ጊዜ ስለሆነ ታየን። የጓደኛ አባት ቤት ስትሄድ መሳሪያ ይዘህ መሳሪያ አካባቢ ላይ ይዘን እየተንቀሳቀስን የነበረው ነው። መሳሪያ ሲገባ ይዘህ እንግዲህ እንደ ባህልም ከሆነ እዚህ ገጠራማው ስፍራ ላይ እንግዲህ በጣም ትላልቅ ሰዎች እንኳን ሰው ቤት ሲገቡ እያዩ ያሉት ሌላው ይቅርና ኮፍያቸውን እንኳን አውልቀው ይዘው ነው የሚገቡት። ላላቸው ለቤትም እንኳን ያላቸውን ክብር የሚገልጽበት አሁን እሱ አንተ የተረዳበት መንገድ እንጂ አንተ መሳሪያ እኔ የተረዳሁበትን መንገድ ችግር የለውም እናወራበታለን። እኔ የተረዳው ማን እንደሆንክና ምንነትን አውቃለሁ። በቃ ምን አይነት ሰው ልትሆን እንደምትችል ገምቻለሁ። በዛም ዘርፍ ነው የምናወራው። እኔ በፈለከው መንገድ አሁን ልትረዳው ትችላለህ እኮ። አሁን ስራ ያለኝ ሰው አካባቢው ላይ ገብተህ ማጣራት ትችላለህ፣ ስለዚህ መጠየቅ ትችላለህ። እስቲ አካባቢ ላይ ያሉት የጋህላቶችም ከኛ ጋር አሉ። እንግዲህ እነሱንም እያየ እንድታወራቸው ነው የምፈልገውና አሁን እነሱ አያውቁኝም። እነሱ አውሬ አገዳገርኩ ከተማው ላይ እንዲህ ታዋቂ ሰው ሳሉን በቃ ከገበሬው ጋር አካባቢ ላይ በእርሻ ዘርፍ እንግዲህ በጣም ብዙ ነገሮችን እሰራለሁ። ለከተማው እንግዲህ አመጣለሁ ከከተማ እየሄድኩኝ ምናምን ዘሮችን አመጣለሁ። እና ታዲያ እንዴት ነው ልትታወቅ የማትችለው? ይሄን ከፖሊስ ጋር ልሰራ እንዴ ታዲያ? እንዴ ሌባ አይደለሁ ከፖሊስ ጋር ስርዓት እያስካውራ ሌባ እንዴት ከፖሊስ ጋር ይሰራል? ሌባ ስላልሆንክ እኮ ነው ከነሱ ጋር መስራት ያልቻልከው። ቆይ ከፖሊስ ጋር የሚገናኘው ሌባ ነው፣ ሰርቆ ይሄዳል ይገናኛል። አሁን ግን ቀጥተኛ ሰው ስለሆንኩ ከስራዬ ጋር ነው ከስራዬ ከሚያገናኘው ሰው ጋር ነው እንጂ የሚገናኘው ዝም ብዬ። አንተ ስትታይ በጣም የተጨናነክ ትመስላለህ። አዎ ስልህ ያው ስራዎቹን ለመስራት ብዙ ደክመናል፣ ብዙ ጥረናል። እኔም ብዙ ቦታዎች ላይ ሄጃለሁና ስራውን ለመስራት ማለት አሁን ስራው አይሰራም ነው ያው እንግዲህ እነሱ ከሌለ በየት በኩል ይሰራል? ይሄው እኔም ስራ እነሱ አለመኖራቸው አንድ ነገር እንግዲህ ለስራው ቦታም ተገዝቷል፣ ብዙ ነገሮች ተደርጓል አይደለ? አዎ እሱማ ብዙ ነገር ወጥቷል፣ ብዙ ነገር ተደርጓል፣ ብዙ ገንዘቦች ፈሰዋል ምናምን። ከዛ አንፃር ደግሞ እኔም እንዳለ የምታውቀው ስራ ፈትቼ ነው ላይ ቁጭ ያልኩት። ብዙ ጊዜ አዲስ አበባ ሁሉ ሄጃለሁ ላፈላልጋቸው፣ ላገኛቸውም አልቻልኩም። ብዙ ሞከርኩኝ፣ ብዙ ጣርኩኝ። ሰው ያለው ነገር በደንብ ያስጨንቃል። ምክንያቱም ስመጣም ደግሞ ቤት ውስጥ ያለው ነገር ሳይ ያስደነግጣል፣ ያስጨንቃል። ታምራት እና ንጉሴ ምን አይነት ስራ ሲሰሩ እንደነበር እዚህ ከተማ ላይም ለሽፋን ይሄን መሬት እንደገዙት እርግጠኛ ነኝ። አንተም እኔም ሳናቅ የቀረን አይመስለኝም። ስለዚህ ጉዳይ ምንም ማውቀው ነገር የለም። እኔ በተለይ ምንም ማውቀው ጉዳይ የለም። ምክንያቱም እንዳልኩ ነው ቅድም የተመረኩት አግሪካልቸር ቢሆንም ግን ያው ስራ አጥ ስለነበርኩኝ በሰዓቱ የስራ እድሉ ሲመጣልኝ ስራውን ለመስራት ተስማማው እንጂ ሌላ ምንም እቅድ እንደነበራችሁ ምንም ማውቀው ነገር አልነበረም።
በቃ ለዛም ነው አሁን እንደዚህ ስትል አሁን እኔን አምነኸኛለሁ ስንት ጊዜ አብረሃቸው የኖርካቸውን ሰዎች ሳታውቅ አሁን የሆነ ነገር እንደምታውቅ እኮ ያስታውቃል። አይ ይኸውልህ አሁን እንደዚህ ነበር እንደዚህ መስሎኝ ነበር ስላልክ ሳይሆን እኮ ይኸውልህ አሁን እኔን አታውቀኝም አይደለ? አዎ አላውቅህም። አሁን የተገናኘ ነው። አይ ነው ግን የተገናኘንበት መንገድም ደስ ምንም ያስደነግጥ ስመጣ እንደዚህ ጋር እንደዚህ ነገር ሳይ እንዴት አልደነግጥ? ደነገጥክ አይደለ? እዚህ ጋር እያወራ ያለሁት እኔ ማን ልሁን፣ እኔ ምን ልሁን፣ እኔ ምን አይነት ሰው ልሁን፣ ምንነቴ ወንጀለኛ ልሁን፣ ህጋዊ ሰው ልሁን አታውቅም። እኔም ብቻ እዚህ ጋር በስነ ስርዓት አይተኸኝ እኔ የምነግርህ ነገር ሳትቀበል አብረሃቸው ስለምትሰራቸው ስራ ፓርትነሮች እንደዚህ ናቸው ስለ እንደዚህ አልመሰለኝም እኮ እኔ እኮ እንደዚህ ለምን አምነህበት ስራ ስትሰራ የነበረው ስትቆይ ብዙ ነገሮችን ያደረክበት ነገር እኮ ነው። አይ ነው ብዙ ሰው እኮ ብዙ ነገር ለማድረግ ብዙ መንገድ ይሄዳል። የሆነ ስራ ስትሰራ ስለዛ ስራ አውቀ ጨርሰህ ነው አይደለ? አዎ ግን እዛ ጋር አሁን ምሳሌ ታምራት በቀረበልኝ ሀሳቦች ሙሉ ለሙሉ ተስማምቼ ነው እየሰራ የነበረው። የዚህ አካባቢ ሰው ንጉሴ ነው ግን እያወራ ያለው ስለ ታምራት ነው። አዎ ንጉሴ ነው ያስተዋወቀኛ ገባ። ታምራትን ንጉሴ ቢያመጣውም ግን እዛ ጋር ንጉሴም ነበረ ታምራትም ነበረ። ከዛ ከሆነ ጊዜ በኋላ ታምራት ጠፋብን፣ ንጉሴ ነበረ። ከንጉሴ ጋርም እየተንቀሳቀስን ነበረ። ከዛ በመሃል ታምራት መጣና ደግሞ ንጉሴ ጠፋብን። ከዛ ንጉሴ ታምራት እዚህ ነበረ፣ ንጉሴን ደግሞ ረጅም ጊዜ ጠፋብን። ከዛ ከታምራት ጋር እዚህ በቆየንበት ሰዓት ነገሮችን እያስተካከለ ስለነበረ በቃ ቆይ እዛ የሚመጡ እቃዎች አሉ እናስተካክል፣ ከዛ ደውልልሃለሁ ያለውን ነገር ጨርስልኛለህ ምናምን ብሎ ታምራትም ጠፋ። ሁለቱም ሲጠፉ ግራ ተጋብቼ ነው እኔ ረጅም ጊዜ አሁን ብዙ ነገር ሞክሬያለሁ። ወደ ቤት ያልመጣሁት ለምንድን ነው? በራሴ መንገድ አገኛቸዋለሁ ብዬ ስላሰብኩኝ። አሁን የመጨረሻ አማራጭ ምንድነው? ቤት መጥቼ ማየት ብቻ ነው። ለዛ ነው ወደ ቤት የመጣሁት እንጂ ሌላ ነገር ምንም ምን ይጀምሩ ምን ይስሩ የጠፉበትን ምክንያት ራሱ በቅጡ አላውቀው። ገብቶሃል አይደለ? ለምን እኛው እንደወጣት ሰርተን መለወጥ ማደጉን እንጂ ሌላ ፋውል ውስጥ የሚያስገባን ነገር ምንም ነገር የለም። እነሱ እንደዚህ አይነት መንገድ ይሄዱ አይሄዱ ግን ምንም ማውቀው ነገር የለም። ደግሞ እዚህ ገጠር ላይ ምን አይነት ፋውል ውስጥ ገባለህ? ከተማ ቢሆን እሺ ተማምነህ ነው የምትሰራው። እዚህ ሀገር ላይ ገብቶሃል? ወረቀት ምናምን ይዘህ አይደለም። የገጠር ሰው ብዙ ጊዜ ተማምኖ ስለሚሰራ ለዛ ነው። ኦኬ ተማምናችሁ ስለምትሰሩ ማለት ነው። አዲስ አበባ ትሄድ ነበር? እነሱ ያሉበት ሁኔታ ለማየት የት ናቸው? ሲጠፉብኝ ጊዜ ስልካቸው አልሰራ ሲል ምናልባት አገኛቸዋለሁ ብዬ ማስብበት ቦታ ሄድና አይ ነበር። አገኛቸዋለሁ ብዬ ማስብበት ቦታ ማለትም ይሄ እነዚህ አይነት ነገሮችን እንዳልኩ የተማርኩት በአግሪካልቸርም ቢሆን የኤንጂኦ ስራ ላይ በመልካም ስራዎች ተሳተፍ ነበር መሰለኝ። አዲስ አበባ በምትሄድበት ሰዓት አዎ በተለያዩ በጎ አድራጎቶች ላይ ተሳተፍ ነበር። መልካም ስራዎችን ሰራ ነበር። አዎ ይሄ ፎቶም እንደዚህ አይነት መልካም ስራ ለመስራት የሄድክበት ድርጅት ላይ የተነሳው ፎቶ ነው። ደስ ይላል። ውድ ቤተሰቦቼ እንግዲህ አሁን ያሳየሁት ፎቶ እሱም አሁን ያለኝ የተባለው ድርጅት ወይም ደግሞ እነ መኮንን ያቋቋሙት ይሄንን ባዕድ አምልኮ ለማስፋፋት አመቻችተው ያንቀሳቀሱ ያለበት ድርጅት በኤንጂኦ ስም የተቋቋሙ የምታውቁት ድርጅት ላይ ሄዶ እንግዲህ እዛ ድርጅት ላይ የተገኘ ፎቶ ነው። ምንድነው የምታወራው? ቆይ ዝም ብለህ የማታውቀው ነገር ምንድነው? ዝም በል ማላውቀው ነገር ማውራት ሰው አይደለም። ስለማላውቀው ነገር ማውራት ሰው አይደለም። ቆይ ምንድነው እያወራ ያለሁትን ጠንቅቄ ማውራት አይደለም። ቆይ ነገሩን አታግሉት። ቆይ ገባ? ይሄ ፎቶ ሲጀመር እኔ በጎራጎት ሲጀመር አንተ ትውጋት በል ስነ ስርዓት ነው ያዝ። ቆይ ይኸውልህ አይደለም ሲጀመር ሰላም አይደለም። እኔን አትንካኝ። ቆይ ተረጋጋና እናውራ ባለ እኔን አትንካኝ። ስነ ስርዓትን ይዘህ አውራ። ችግር የለውም። እሺ ምን መሰለህ በጎራጎት ምንም ልታስረዳኝ አትሞክር። ያ በጎ አድራጎት የምትለው ድርጅት ምን እንደሆነ ጠንቅቄ አውቃለሁ። የምትለው ድርጅት እኮ በአጎቴ ስም የተቋቋመና ምን አይነት ነገሮችን እያስፋፋ እንደሆነ ማቆም ሊሆን ይችላል። እሱን የምታውቀው አንተ ነህ። ገብቶሃል? እኛ ከኛ እንደ ታምራትና ልጅ የሚሰሩትን ስራ ደርሼበታል። እሺ ሲል ሊሆን ይችላል። አሁን የገባኸው ከገዛ አባቱ ጋር ስለ ንጉሴ ስናወራ የነበረውን ነገር መስማት ከፈለክ ላሰማ ይችላል። ችግር የለውም። ግን እኔ አሁን ይሄንን በጎ አድራጎትን የምሰራው ከሰዋዊነት እነሱ በሰሩት እነማን በሰሩት እነሱ የሚሰሩ ነገር ሁሉ እኛ እንሰራለን ማለት ነው። እኛ ማለት ራስን ችለህ ማውራት አትችልም። እኔ ብለህ አውራ የምታወራው ነገር እኔ እዚህ ጓደኛዬ ነው ነገር ያለው። ስለዚህ ጓደኛ እስከሆነ ድረስ ደግሞ ጓደኛህን የሚሰራበትን ቦታ ድረስ የሚያደርጋቸው ነገሮች ከፎቶ ጋር እንግዲህ ይዣሉ እኮ እሱ አሁን በሌላ ነገር አስቦት ቢሆን ሰው ለመርዳት በንጹህ ልቡ ቢሆን ሲያደርገው ይሄ እኮ ከንጉሴ ጋር የተነሳው ፎቶ ነው።
እኔ ማን እንደሆንኩ አሁን እያየሁ አንተ ወንጀለኛ ነው ካንተ ጋር ቁጭ ብለን ስላወራን ወንጀለኛ ነን። አሁን ያልተግባባነው ነገር ምን መሰለህ? በጎ አድራጎት ስታደርግ ይኸውልህ አዳምጠኝ። በጎ አድራጎት ስታደርግ በሰውኛ ነው። አዎ እንደዛ ነው የማስበው። እኛ አሁን ንጹህ ሰዎች ነው። ከኛ ምንም ታውቂው ነገር የለም። አንተ ባሰብከው ነገር ሁሉ ነገር እንዲሄድልህ አትጠብቅ። እሱም ማውራት ባለብህ መንገድ እንድታወራ አድርጋለህ። ይኸውልህ ምን መሰለህ? በጎ አድራጎት ስትሰራ ምንጊዜም ከልብህ በሰዋዊነት ነው እንጂ ይሄ ድርጅት ምንድነው ማነው ከየት ነው ምናምን ብለህ አጣርተህ አይደለም። በጎ አድራጎት ለማድረግ አንተ መቼም ለኔ ቢጤ መንገድ ላይ ትሰጣለህ አይደለ? የምትሰጠው ማነው ምንድነው ከየት ነው ወዴት ነው ብለህ አይደለም አይደለ? ሶ ከዛ አንፃር ያ በጎ አድራጎት ድርጅት ስለተቋቋመ እኔ መርዳት ስለነበረብኝ በሰዓቱ ሄድኩኝ፣ ረዳው፣ ፎቶ እንነሳ ተባልኩ። ኦኬ አልኩኝ፣ ተነሳው። ሌላ ምንም ማውቀው ታሪክ የለም። ንጉሴ ነው ዘኝ ሄደው አውቃለሁ። ግን እዛ ቦታ ሲሄድ ግን ማድረግ የነበረብኝን እርዳታ አደረኩኝ። ከዛ መቼም የሆነ በጎ አድራጎት ስታደርግ የሆነ ቦታ ላይ የሆነ ሰዎች ፎቶ ያነሳሉ ምናምን አይደለ? በቃ አጋጣሚ ፎቶ የተነሳ በጎ አድራጎት እኮ እየሰራ ማለት የሆነን ሰው ሳፖርት ስታደርግ ስትደግፍ የሚታጠብ ወይም ደግሞ የሆነ ነገር ስታደርጋለም የተነሳው ፎቶ አንተ ንጉሴ ሆናችሁ እዛ ድርጅት ውስጥ ቦታ ካላቸው ሰዎች ጋር ቆማችሁ የተነሳችሁት ፎቶ ነው። ያው መቼም ትነሳለህ እኮ ፎቶ እኮ ነው። ፎቶ ማንም ሰው ሊያነሳ የሚችለው ነገር ነው። ማንም ሰው ሊያነሳ የሚችለው ነገር ነው እኮ የሆነ ማንም ሰው ግን የሚያገኛቸው ሰዎች አይደለም። ትነሳ ትችላለህ። እንደዚህ ቁጭ ብለን ማንም ሊያገኛቸው የሚችላቸው ሰዎች አይደለም አብረው የተነሱት። ምንድነው አንተ ነገር እሱን አላውቅም። እንግዲህ በሰዓቱ የተገኙበትን ነገር አላውቅም። አንድ ሰው ጋር ካንተ ጋር አብሬ ከረዳው በኋላ መጨረሻ ላይ አሁን ሰው እንዳይ ነው እንዴ አንተ የምትረዳው ከሚረዳው ሰው ጋር የምትነሳው? መጨረሻ ላይ አንድ ላይ ከረዳው አብሮ ከነበረው ሰው ጋር ላይ ትነሳለህ። አጋጣሚ እነሱም ሊረዱ መጡ፣ እሱን ይዞት ሄደ፣ አንድ ላይ ተገናኙ፣ ተነሱ፣ ፎቶ አለቀ እንጂ ግዴታ አሁን እሱ ወይ ምግብ ሲያጎርስ ወይ ልብስ ወይ እግር ሲያጥብ ምናምን ከስልክ ሰው ጋር ምናምን መሆን አለበት እንደ ይረዳል ነበር። ኦኬ ስለዚህ አጋጣሚው ከሰተ ተነሳ፣ ፎቶ አለቀ እንጂ ከዛ ጋር የተያዘ እንጂ አሁን አንተ እንደዚህ ነገር ለማዞር እንትራለ እዛ ስሜት ሄደ የነበረው አንተ ለምንድን ነው? ጓደኛዬ ነው እኔ ከሱ ጋር ሁሉም ቦታ ነው የምትሄደው አንተ ጓደኛ ጋር ጓደኛ አንተ ከአንተ ጓደኛ ጋር የትም ቦታ ብሄድ ምን ችግር አለ? ምን ማለት ነው? ምን ችግር አለ? አሁን ለምሳሌ አንተ ጓደኛ ከሆነ ዝግጅት ተጠራ ፕሮግራም አብረው ብትሄድ ምን ችግር አለ? ለምንድን ነው የልጅ ወሬ የምታወራኝ? እኔ እያወራሁ ያለሁት አንድ ድርጅት ምን እንደሆነ ሳይታወቅ ማንም ሰው እዛ ድርጅት ላይ ሄዱ ሊሰራ ይችላል። ሀገራችን ውስጥ እኮ ትላልቅ ተቋሞች አሉ፣ ገባ? ብዙ ስራዎችን የሚሰሩ ግን ደግሞ እሱ ተቋም ለራሱ ምን እንደሚሰራ ሳይጣራ ሄደ ልታግዘው አይገባም። አሁን እኛ በሰዓቱ አጋጣሚ የተፈጠረው ነገርኩህ እኮ አጋጣሚ ከቀደም ጀምሮ በተደጋጋሚ የተፈጠረ ነገር ነው። እርግጠኛ ነኝ በተደጋጋሚ ይፈጠርሽ። አሁን አንተ አንድ ድርጅት ላይ አሁን ስለ ድርጅቱ ማን አሁን አንተ ለምሳሌ አንድ ድርጅት ሄደህ ስለ ድርጅታችሁ ንገረኝ ብለህ አታውቅም። ስማ ወንድሜ፣ መደናገጥህም አንተ ጋርም ያሉት ነገሮች ብዙ ነገሮችን ይገልጻል፣ ገባ? ስለተገዙት መሬቶችም እዚህ አካባቢ ላይ የተፈጠሩት ነገሮች እዚህ ያሳየው ቦታ ላይ የተገኙ ሰዎች በሙሉ ምን አይነት እርምጃ እየተወሰደባቸው እንዳሉ እርግጠኛ ነኝ። ሳታውቅ የቀረክ አይመስለኝም አይደል? አሁን አንተ ነህ እያልከኝ ያለሁት። እኔ ስለምትለውም ስለምታወራው ነገር ምንም የማውቀው ነገር የለም። ገብቶሃል? እንደ ወጣት እንደተማረ ሰው መስራት የምፈልገውን የስራ እድል አመጡልኝ፣ ስራው ነው አሜን ብዬ ተቀበልኩ እንጂ ስለነሱ መንገድም ሆነ ስለሚሰሩበትም ነገር ምንም የማውቀው ነገር የለም። ገብቶሃል? እንደ ስራ አጥነቴ ስራው ነው ኦኬ ብዬ ተቀበልኩ። ገብቶሃል? ከዛ ውጪ የእነሱን ጀርባ ምንም የማውቀው ነገር የለም። ይሄው እሱ አብሮኝ ነው እንደምታየው፣ የትም ቦታ ስንቀሳቀስ ብዙ ጊዜ አብሮኝ ነው የሚሆነው። ገብቶሃል? ለምን ብዙ ነገሮች ስለሚያግዘኝ ማለት ነው። ስለዚህ እንጃ አላውቅም በምን አይነት መንገድ እናንተ እንትን እንዳላችሁት አላውቅም። ኖርማሊ እኛ ስራ ፈልጌ እኔ ተመራቂም ስለነበርኩኝ ተመረኩበት ስራ ስለሆነ ይመጣልኝ ኦኬ ብዬ ተቀበልኩት እንጂ ስለነሱ ጀርባ ስለነሱ ምንነት ማንነት ንጉሴ ነው እንዳልኩ የማውቀው። ንጉሴ እዚሁ አገር ተወላጅ ነው፣ እዚሁ ነው ያደገው፣ አብረን እንትን ያልነው። ግን ይሄ ድል ሲያመጣ ደግሞ እንዴት ለምን ምናምን ነገር አንዳንዴ አትልም ካለብህ ችግር አንፃር አሜን ብዬ ነው የተቀበልኩት። አሁን ስለምትለው ነገር ለእኔ አዲስ ነው። ሁኔታዎችን በዛ መንገድ ተቀበለ አስቀጠልከው ማለት ነው። በጣም ደስ ይላል። እሺ እንግዲህ እዚህ የተቋቋመው ድርጅትም ወይም ደግሞ ሊቋቋም እየታሰበ ያለው ፋብሪካም የከብት እርባታ ምንም ነገር ይሁን በደረስንበት ሁኔታ እንግዲህ ትላንትናና ዛሬ ከተማ ውስጥ ማጣራት ባለብኝ መንገድ ሳጣራ ነበር። እናንተ ከምታወሩት ነገር ጋር የሚገናኝ አንዳችም ነገር የለም። ስለዚህ ልታብራራልኝ ትችላለህ? ባለሙያ ነኝ ብለሃል። በዚህ ዘርፍ ተመርቄያለሁ። የሚሰሩትን ስራዎች መቼም ይሄንንም አሜን ብለን የተቀበልከው ኢንቫይት የተደረክበትን ስራም ስለምትሰራው ስራም አሜን ብለን የተቀበልከው
አዎ እንዳልኩ እኮ ነው። በቃ ስራውን ሲያስረዱኝ መንገድና አሁን የሆነው ነገር ተቃራኒ ነው። ይሄን ነው የምፈልገው። ተቃራኒ ነው ማለት ምን ማለት ነው? ተቃራኒ ነው ስለ አሁን የሆነው ነገር እኮ አሁን የሆነው ነገር ምንድነው? የጠፉበት ምክንያት የሆነው ነገር ስለ አንተ እኮ አጋጣሚ ስናጣቸው ነው የት ናቸው ወይም ደግሞ የሥራ ባልደረቦቻችን የት ሄዱ የሚለውን ነገር ቀለል አድርገህ ከሰፈር ውስጥ የሆነ ጓደኛህን አጋጣሚ ስታጣው እንዴት ሄዶ ነው ብሎ እንደሚመጣ አይነት ነገር አይደለም። ይኸውልህ ምን እንደዛ ነው ወሬያቸው ነው። አዲስ አበባ ሄዳለሁ እኮ አልኩህ እኮ እኔ አዲስ አበባ እኔ እኮ ካንተ ጋር ብዙ የምናወራው ነገር አለ። አዲስ አበባ ሄዳለሁ። ስለዚህ ስለምሄድ ብዙ ጊዜ ስልካቸውን ሞክሬያለሁ። ቢያንስ ከደወሉልኝም ብዬ ብዙ እንትኖችንም አዲስ አበባ ሰጥቻለሁ ምናምን ነገር ገብቷል አይደል? ከዛ አንፃር ብዙ ነገሮችን ሞክሬያለሁ። ግፈታ አጣሩና በቅርብ ሰዓት ከማን ጋር እንደተደዋወለ ቴክስቶችንም ቼክ አድርጉና ሰውቁ። ምንም ችግር የለውም መጣራት ይችላል። ገብቷል? ያንን ነገር ብዙ ነገር ስለሞከርኩኝ አንዳንዴ የሆነ ከጊዜ በላይ ሲሆንብህ ምናልባት ባለመመቻቸት ነው ወይ ስልክ ጠፍቶም ሊሆን ይችላል። አዲስ አበባ ብዙ ጊዜ ብዙ ነገሮች ይከሰታሉ። ወይ ስልካቸውን ተሰርቀው ሊሆን ይችላል። ብዙ ነገር ገጥሟቸው ሊሆን ስለሚችል አንዳንዴ መታገስ ዋጋ አለው በሚለው ነው ታግሼ ቆይቼ ነበር። አሁን ላይ ግን እኔ እንጃ እኔም መቀመጡ በጣም እንትን አለኝ። ገባ? ስለዚህ ባለው ነገር ላይ ማንጠራት አለብኝ። ያንን ማንጠራት የምችለው ደግሞ ቤት መጥቼ ነው። እኔ እውነታውን ስነግርህ እዚህ ሀገር ላይ ከህዝብ ጋር ነገ ተመልሰ መኖር የምትፈልግ ከሆነ ምን አይነት ነገር ምን አይነት ዘርፍ እያስማማችሁ እንደሆነ እናንተ የምትሰሩት ከአግሪካልቸር ጋር ከሆነ እየዞራችሁ በቤተ እምነት ዙሪያ የሚሰሩት ነገሮችን ማጣራት ሲተባበሯቸው ከነበሩ ሰዎች መሃል አንዱ ልትሆን የምትችለው አንተ ነህ። አልገባኝም። ስለምን ነው የምታወራው? እያወራሁ ያለሁት ነገር ግልጽ ነው። አልገባኝም። አግሪካልቸር ላይ ነው እንሰራለን ያልከኝ አይደል? አዎ። ግን ከቤተ እምነት ጋር ምን ያገናኘዋል? ምንድነው ዝም ብለህ ስም ለጥፈው? ችግርህ ምንድነው አንተ ልጅ? አይደለም አሁን ዛሬ ነው። አይ ችግርህ ምንድነው? የመጡበት ዓላማ አንድና አንድ ነው። ቅድም ፋዘርን በምናወራቸው ሰዓት ላይ አንድ ነገር ተናግረው ነበር። እዚህ ቤት ላይ ፋይል አለ ንጉሴ ያስቀመጠው ብለው ነበር። ፋይሉ እንደሚያሳየው ደግሞ በጣም ግልጽና ግልጽ የሆነ ነገር ነው። የሁለቱ ፎቶ አለ፣ ፊርማቸው አለ። ከስር እንደሚያሳየኝ ከሆነ ከ22 እስከ 25 ዓመት የሚሆናቸው ሴቶች ብዛታቸው 20 የሆኑ የወንዶቹ ደግሞ ብዛታቸው 30 የሆኑና ከ19 ዓመት እስከ 28 ዓመት የሚሆኑ 30 የሚሆኑ ወጣቶች በአጠቃላይ 50 የሚሆኑ ወጣቶች ከዚህ ሰፈር ተነስተው ወደ አዲስ አበባ እንደሄዱ ተቀመጥ። ምንም እንዳትንቀሳቀስ። የታባሉ ስልካችሁ 50 የሚሆኑ ሰዎች የት አሉ? የታባሉ ስልካችሁ 50 የሚሆኑ ሰዎች የት አሉ? ተናገር። እኛ እናቅም 50 ሰው ነው ከዚህ ሰፈር የወጣው። 50 ሰው 50 ሰው የት ነው የወሰድካቸው? ኧረ ምንም አላውቅም። የት ነው የወሰድካቸው? ምንም አላውቅም። ኧረ ምንም አላውቅም። የት ነው የወሰድካቸው? ምንድነው በቃ 50 ሰው 20 ሴት 30 ወንድ ከዚህ ሰፈር የወጣው። እያንዳንዳቸው ደግሞ ፎቶአቸው አለ። ሁሉም ስራ የታምራት ስራ። እሱ ፋይል ለመውሰድ ነው እዚህ ቤት። ምን አልክ? ሁሉም ስራ የታምራት ስራ ነው። የታምራት ስራ ማለት እሱ ነው። ሁሉም ነገር ያቀነባበረው። አንድ ባንድ ያሉትን ነገሮች እንድትነግረኝ ነው የምፈልገው። ሰማህ አይደለ? ምንም ነገር ልትሆን ትችላለህ፣ ማንም ልትሆን ትችላለህ፣ አይመለከተኝም። ሰማኝ? ምንም ነገር ስለሚፈጠረውም ደግሞ ማሰብ አይነሱ አይደለም። የመሰለኝን ነገር ከማድረግ ወደ ኋላ ምንም አይነት ልጅ አይደለም። በትዕግስትና ያሉትን ነገሮች በመስማማት እናወራለን ብዬ ሳስብ ካለማወቅ ወይም ከፍራቻ እንዳይመስል እሺ፣ እንድታውቁት በፈለገው በዚህ መንገድም ማውራት እንችላለን አስፈላጊ ከሆነ። ከዚህም የበለጠ ደግሞ ካሜራ አጥፍቼ ላሳይ ይችላል። እንደዚህ አይነት የለመድከውን ነገር እዛው የለመድክበት። በጣም የሚያሳዝነው ደግሞ ሴቶቹ 22 ዓመት ይባላል እንጂ ፎቶአቸው ላይ እንደሚታየው ከሆነ 18 ዓመት የሞላቸውም አይመስሉም። በጣም ህፃናት ናቸው ሴቶቹ፣ በጣም ህፃናት። ቶ በቃ አትጥቀሱ። የት ነው የወሰዳችኋቸው? የት ነው የሄዱት? የት ሄዱ ንገረኝ። ምንም አውቀው ነገር የለም። እሱንም ፋይሉን ለማጣራት ነው የመጣሁት እንጂ ስለ ሁሉም ነገር የት ይግቡ የት ይድረሱ ምንም እናውቀው ታሪክ የለም። እንዳልኩ በቃ የመጣ ነው ፋይሉን ለመውሰድና ፋይሉን ለማየት ነበር የመጣ ነው። ከዛ ውጭ እኛ ምንም እናውቀው ታሪክ የለም። ሁሉም ነገር የታምራት ስራ ነው። ሁሉም የታምራት ስራ ነው። አዎ
የምትወስደው ፋይል ምንን ነው የሚያመላክተው? እዛ ላይ የተጠቀሱ ስሞች አሉ፣ የሁለታችሁ ፊርማ ያለበት ተብሏል። ኤርሚያስ በስተክል አጣርታለህ? አዎ የሁለቱ ፎቶና ፊርማ ነው። ኃላፊነቱን ወስደው እንደላኳቸው ነው የሚያሳየው። ይህም ማለት ይሄ ዶክመንት እኛ እጅ ላይ ባይገባ እነሱ ቢወስዱት ኖሮ ሙሉ ለሙሉ መረጃውን ማጥፋት ይችላሉ ማለት ነው። እነሱ እንደወሰዱ የሚያሳየው ማስረጃ እዚህ ቤት ስላለ ነው የመጡት። ቀድሚያችሁ እዚህ ባልደርስ ያሉትን ነገሮች ከፋዘር ጋር ባናወራበትና ፋዘር ለኔ ያሳልፉ የመስጠት ፍላጎትን ባይኖራቸው የመጣችሁት ምን ለማድረግ እንደሆነ እንግዲህ እግዚአብሔር ያውቀው። ይሄ ፋይል እዚህ እንዳለ እንዴት አወቃችሁ? አውራኝ። ኢሜል አድርጎልን። ማን ኢሜል ያደረገልህ? ንጉሴ። ምን ብሎ ነው ኢሜል ያደረገልህ? ፋይሎቹ እዚህ እንዳሉና ያለበት ሁኔታ ጥሩ እንዳልሆነ፣ እሺ ፋይሎቹ መጥፋት እንዳለብን ተነግሮን ነው የመጣ ነው። ከዛስ? ምን ከዛ አለ? ፋይሎችን ማጥፋት ብቻ ነው? ፋይል ለማጥፋት ነው አንድ ሽማግሌ ቤት መሳሪያ ታጥቆ የመጣው? አይ ጉዳት ለመፍጠር ሳይሆን በቃ ፋይሎቹን ብቻ ያስቀመጠበትን ቦታ ስለነገረን ፋይሎቹን ለመውሰድ ብቻ። እኛ አዛውንት ላይ መቼም ጥቃት አድርሳችሁ ለመውሰድ ይሆናል ብዬ ተስፋ አላደርግም። ሁኔታችሁ ግን ያንን ነው የሚገልጸው። መቼም ሰው ነህ እና ራስህን ከብዙ ነገር ትከላከላለህ። ከእንስሳቶች አይደለ ቅድም እንዳልከኝ ወንድም፣ ሜቢ ከእንስሳቶች ወይም ከሽፍቶች ራስን እየጠበቅ ሊሆን ይችላል። ችግር የለው። እሺ ሁኔታዎች አሁን ወደምንፈልገው መንገድ ገብተውልናል። እናንተም ማን እንደሆናችሁ ምንነታችሁን ታውቋል። ብዙም የሚያከራክሩ ነገሮች ይኖራሉ ብዬ ተስፋ አላደርግም። አሁን ተረጋግታችሁ የምንፈልገው ማስረጃ እንድትነግሩን ነው የምንፈልገው። ንጉስ የት ነው ያለው? አላውቅም። የት ነው ታዲያ ኢሜል ያደረገልኝ? እኔ እንጃ። በሰው ስልክ ነው ኢሜል ተደረገልኝ። ለማጣራት ስሞክር እኔ የለውም በአቅራቢያው። አጋጣሚ መንገድ ላይ አግኝቶኝ ነው የተባልኩት። የተሰጠኝ መረጃ ይሄ ነው። የት እንዳለ ምንም የማውቀው ታሪክ የለም። ወደዚህ ስራ የገባው መቼም እያወቅህ ነው አይደል? ነገሮችን በፍላጎት እየሰራ ያለው። አዎ እዚህ መሬቱም የተገዛው ሁሉም ነገር እንትን የተባለ ለስልጠና ነው፣ ሌላ አይደለም። እኛም አዲስ አበባ ታምራት ወስዶን ስልጠናውንም ወስደናል። ያየውን ፎቶም ለስልጠና ሄደን ነው። ስልጠናውን ከወሰደን በኋላ እዚህ ሰው እንዴት መቅረብ እንዳለበት፣ እንዴት መግባባት እንዳለበትና ስልጠናው እንዴት አድርገው መውሰድ እንዳለባቸው ነበር እዛ እንትን ያልነው። ከዛ ሁሉም ነገር ተቋቋመ። አው እየላክን ነበር፣ እያሰለጠንን ነበር። ግን በመሃል እኔም እሱን በማናውቀው መልኩ ታምራትም ንጉሴም ጠፉብንና ከዛ በኋላ ያለው ነገር ነው የቆመው እንጂ ሲጀመር ያያቸው ፎቶዎችን በሙሉ ለስልጠና ሄድንባቸው ናቸው። ስልጠናው ምን ነው የሚገልጸው? እስቲ አንተ መቼም ያንን ስልጠና ሄደህ ተሳትፈህ አይተህ ከሆነ ስልጠናው ምን ሊገልጽ እንደሚችል ሳታውቅ የቀረ አይመስለኝም። አይ ነው ሁሉን ነገር እናውቃለን፣ ግን በቃ ሰው ልጅ እንዴት አድርገህ መግባባት እንዳለብህ፣ ወደዚህ ስልጠና እንዴት እንደሚገቡ ያለውን ነገር ያው በቂ ቲዮሪ መስጠት ነው የነበረው ሂደት። እሺ እዚህ ያሉ ወጣቶችስ ለእንደዚህ አይነት አላማ እየላካቻቸው እንደሆነ ያውቃሉ? ምንም ማንንም የሚያውቅ የለም። ማንንም የሚያውቅ የለም። ስለዚህ አላማ ምንም ሳያውቁ ነው እንግዲህ እየላካችሁ ወደማይፈልጉት ነገር እንዲገቡ የምታደርጉት አይደለም? በቃ እዛ ትምህርት እንደሚማሩና ጥሩ ጥሩ ነገሮች እንደሚያጋጥማቸው እና በዛው ነገር እነሱ እንደሚጠቀሙ ነግረናቸው ሁሉ ነገር ይስተካከላል። እነሱ ያምኑበታል። ከዛ በኋላ እኛ ፈርመን እነሱ ከተማመን እነሱም ተፈራርመን በትክክለኛ መንገድ ይሄዳሉ። ራሳቸው እዛ የሚቀበላቸው አለ፣ ተምራት ሰዎች አሉ እዛ፣ እነሱ ይቀበላቸዋል። በቃ እነሱ እንደሚያደርጋቸው ከዛ በኋላ ለእኛ ይነግሩን። እኛ ከዚህ ያለውን ነገር ብቻ ማስተካከል። ሁሉም ሰው ምናምን ልጆቻቸው ምናምን ሄደው እዛ ድምጻቸው ሲጠፋ ምናምን ሳይደውሉ ምናምን እሺ ሁሉም እየደወሉ ምናምን በቃ እያለቅሱብናል። በአካል ሲያገኙ ነገራችን ላይ ወርቀው በቃ ልጆቻችን እና የእነሱ ጭንቀትና ሀሳብ ራሱ በቃ እኛ ራሱ ሌላ ራሱ ወደ ማጥፋት ራሱ እየሄድን ነው። በቃ ራሳችንን በጣም እየጠላ ነው። እኛ ደግሞ እኛም ወደን አይደለም ውስጥ የገባነው እና አሁን ከዛ ውስጥ ህፃናት ይሄዳሉ ገና 10 አመት 11 አመት ይሆናቸው ገና ልጆች ናቸውና ከቤተሰቦቻቸው እንኳን ገና ሳይጠጉ ለቤተሰቦቻቸው በትንሽ ብር በቃ እና የሳመናቸው በቃ እነሱ ጥሩ ህይወት እንዲኖሩ ትፈልጋላችሁ ምናምን ብለን እነሱን ከሳመናቸው በኋላ ለእነሱ እዚህ በቃ ህይወታቸውን የተወሰነ ነገር ማማ ይሰጣቸው ነው። እሺ 20,000 ብርም 10,000 ብርም ሰጠናቸው። ልጆቹ ወደዛ ይሄዳሉ።
እዛ በቃ ትምህርታቸውን እንደሚማሩ ጥሩ የት እንደሚያዩ እና ለእነሱም አድገው ለእነሱ እንደሚጠሯቸው እና በቃ ከዛም ሆኖ እነሱን ድርጅቱ እንደሚረዳቸው ምናምን እነግራቸዋለን። እነሱ አምነውበት ይሄዳሉ ቤተሰቦቻቸው። አሁን ላይ ግን በቃ ሁሉ ነገር አሁን እኛ እንዳላቸው እየሄደ ስላልሆነ ሁሉም ወደኛ ዞሮብናል። አሁን እንደውም በቃ መጀመሪያ ሰሙ ላይ ነበር በቃ ለመመጡም ያጀ ልጆቻችንን ማገናኘን የሚል አሁን እንዳለ በቃ ወደ ማደም ምናምን ደርሷል። እና እኛ ራሱ እየፈራን አሁን ከዚህኛው በጣም ዶክመንቶቹ ምናምን ይዘን በቃ እኛም ከዚህ ለመጥፋት ነበር ሀሳባችን። እነሱ ሁለቱም ሄደው ሲጠፉብን አሁን ነገሮች ሁሉ እኛ ላይ ሆነውና እኛ ከዚህ ወጥተን በቃ እኛም ዶክመንቱ ነው እዚህ ቢያንስ ወደ ህግ እንኳን ነገሩ ብሶ ቤተሰቦቻቸው ቢሄዱ እኛ በቃ ከዚህ ነገር ራሳችንን ለማውጣት ነው እዚህ ዶክመንቶችን ለማውጣት እንትን ያለው ዶክመንት ይዘን ለመጥፋት ነበር ሀሳባችን እኛ ማለት ነው። በቃ ቤተሰቦቻቸው እንዳለ በቃ እያስፈለጉን ነው ሰፈር ውስጥ ምናምን እንትን እያልን ነው መሳሪያ የታጠቅ ነው ምናምን በቃ በመሀል የሆነ ነገር ይፈጠር እንኳን ራሳችንን ለመከላከል ነው እንጂ እኛ ነፍሰ ገዳይ ምናምን ሆነን አይደለም። ነገሮች ውስጥ በቃ ሳናስበው ድንገት ስለገባን ከዛ አንፃር ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ ሁኔታዎች ወዴት እየተጓዙ እንዳሉ አብሮ ካደጉ አብሮ ብዙ ነገርን ካሳለፉ ሰዎች ጀርባ ሆነው እንደዚህ አይነት ነገሮችን ስፔሻሊ ታምራት ምንም ነገር ያድርግ፣ እናንተ ግን አብራችሁ ካደጋችሁ ሰዎች ጋር ብዙ ነገር ካደረጋችሁላችሁ ሰዎች ቤተሰብ ጋር በእነዚህ አይነት ሁኔታ የእናንተስ ቤተሰብ ህይወት ካሁን በኋላ ምን ይመስላል የሚለውን እስቲ እግዚአብሔር ያውቃል። እኛም ወደን አይደለም እኮ እንደሚሆን እኛንም ለማለት ልትረዳ አንችልም። በቃ እዙ ላይ ማስረጃ ይዙበታል የሆነ የወንጀል ስራ ምናምን አለክ ብሎ ዶክመንት አለክ ምናምን ብሎ እያስፈራራው ነው እሱን ገባ። እኔ ደግሞ ጓደኛዬ ስለ በቃ ጓደኝነት ሲሆን እንደ ወንድሜ ነው የምቆጥረው። አንድ ላይ ያደግን ከልጅነት ጀምሮ አብረን ያደግን ልጆች ነን። አሁን እሱ ላይ ይሄ ነገር ከተያዘ ቢያንስ ከ30 ዓመት እና ከ40 ዓመት በላይ የሚያስፈርድበት ምናምን ብሎ አስፈራርቶ በዶክመንት ብራን እሱን እያስፈራራው ነውና ይሄን ነገር እንደጨርስልን የምልህን ነገር መስራት አለበት መጀመሪያ ብሎ ነው ወደዚህ ከተተ። ለዛ ደግሞ በቃ ተባብረን ከዚህ ነገር እሱን ለማውጣት ነው እንጂ የገባነው እኛም አሁን አብረን የበላነው አብረን የጠጣነው ማህበረሰብን እንደዚህ በልጅ ለዛውም ልጅ ከባድ ነገር እናውቃለን። ግን በቃ አሁን እሱ ደግሞ አሁን 40 ዓመት ማለት ቀላል አይደለም። በቃ መቼስ አሁን በዚህ እድሜው ገብቶ አሁን ከ40 ዓመት በኋላ በሰላም ይወጣል ማለት አይታሰብም ገባ። ለዛ ያንን ነገር ለማላቀቅ ከሱ ላይ ለማንሳት አስበን እንጂ የገባንበት ነገር እንጂ እንዲህ ለገንዘብ ብለን ነው ተሸጉደን ምናምን የገባንበት ነገር አለ። እና ከኛ ነፍስ ማለትም እንዴ ልበል በቃ በጣም እንዴ ወንጀለኞች ምናምን ሳንሆን በቃ ነገሮችን ለማስተካከል ነው እኛ ከራሳችን ላይ ነገሮችን ለማውረድ ነው እንጂ እኛ ፈልገንና ፈቅደን አይደለም እዚህ ነገር ውስጥ የገባነው። ወደ ቤተሰቦቼ ምን ልላችሁ እንደምችል አላውቅም። ከነዚህ ልጆች ጋርም እንግዲህ ቆይታችን ምን ይመስላል የሚለውን አላውቅም። በቃ መናገር ያለባቸውን ተናግረዋል። የሚፈልጉት ፋይል ነው። ፋይሉም ደግሞ ይበልጥ እንግዲህ ለኔ ይጠቅመኛል ብዬ አስባለሁ። ብዙ ማጣራት ያለብኝ ነገር ስላለ ከነዚህ ጋር እንግዲህ ቁጭ ብዬ ጊዜንም መግደል ያለብኝ አይመስለኝም። እነሱ መናገር ያለባቸውን ነገር ተናግረዋል። ህግ አካልም እንግዲህ መስማት ያለባቸውን ነገር ሰምተዋል። መደረግ ያለበት ነገር እንግዲህ እንዲደረግ ለህግ አካል አሳልፌ እምተውላቸው ይሆናል። ከራሴ ግን ተገቢ ነው ብዬ የማስባቸው ማስረጃዎች ከኋላ አሰባስቤም መጠየቅ ያለብኝ ጠይቄ እነሱ ላይ መደረግ ያለበት ነገር እንዲደረግ ነው የማደርገው። እስካሁን የተከታተላችሁት ያያችሁት ይህን ይመስላል። እንግዲህ ፋዘርም ትንሽ ተዳክሟል ስለሆነ ወደ እነሱ መሄድ አለብኝ። ብዙ ማጣራት ያለብኝም ነገር ካለ ከዚህ ከተማ ሳንወጣ እንግዲህ ማጣራትም ማወቅ ያለብን ነገር ካለ እዚሁ አጣርተን የምንወጣ ይሆናል። ካልሆነም እንግዲህ ወደ አዲስ አበባ ተመልሰን አስፈላጊ የሆኑ ማስረጃዎችን አሰባስበን ለምንፈልገው አካል መስጠት ያለብን ነገር ስላለ ነው። በእናቴ ዙሪያ ያሉትንም ነገሮች እንግዲህ በእንደዚህ መልኩ ነው ማጽዳት የምችለው። ለዚህም ነው እንግዲህ ክፍለ ሀገር ድረስ መጥቼ ብዙ ነገሮችን እያደረግኩ የምገኘው። ውድ ቤተሰቦቼ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።